2010 ላይ ነው የተወለደችው ፈለስጢን እና ሰውየው በሰዓቱ ፈቃደኛ አልሆነም። ምንድነው የስም ደግሞ ስም ነው እንዳለኝ እንደውም ጭራሽ ነው ማለት በእንግሊዝኛም ሆኖ ያው ካርዱ ተሰጠ። አልহামዱሊላህ የመጀመሪያ ኢትዮጵያዊት ፈለስጢን ለዚህ ህዝብ በቃ ማስታወሻ ነው። ሪአክሽኑ ምንድነው? ኢቭን እናቷም አልተቀበለችውም። ልጅቷን ፈለስጢን ብለዋል ነው ይላሉ የቅርብ ዘመዶቻችን። ፈለስጢን ባይሏት አይጋጩም። ፈለስጢን የሚል ስም እንዴት አይኖርም? 1000 ዮርዳኖስ፣ 1000 ቤተልሔም፣ 1000 ኢየሩሳሌም የሚባል ተማሪዎችን ሳስተምር የኖርኩ ሰውዬ ፈለስጢን እንዴት አይባል? የምር ግን እንደመመሪያ ነው። ሂጃብ ያደረጉ ሰዎች ያወካሉ ወይ? ይህን ሂጃብን እኮ በጣም የሚገርም ነገር የግለሰብ ችግር ካልሆነ በስተቀር እኮ እኛ ብቻ አይደለንም መጠበቅ ያለብን ሙስሊሞች ማለት ነው። ነን ሙስሊሙም እኮ መጠበቅ አለበት እኮ ያን የሂጃቡን አለባበስ ማለት ነው። ሰፖርተር ናቸው። ነን ሙስሊም የሆኑት ተማሪዎች በራሱ ለሙስሊሞቹ አጋዥ ናቸው። እንደው የሚገርም ነገር ሂጃባቸው እንዳይነካ ሂጃባቸው እንዲጠበቅላቸው የሚያደርጉ ልጆች አሉ። ማህበረሰቡ ባይዘው ይሄ ውራውሬ በየቦታው የተሰገሰገው አንዳንድ ተማርኩ የሚለው ነው እንጂ ማህበረሰቡ ጤነኛ ማህበረሰብ ነው ያለው። ነገ ቴስት አለ ካልኩኝ እኮ አንድ ክርስቲያን ልጅ መታኮ ቲቸር እንደዚህ ነገር በዓል አለ ካለችኝ እኮ ያን ቴስት ሰርዛለሁኝ እኔ። እነዚህ ልጆቼ እኮ ናቸው ገብቷል አይደል? ስለዚህ ያንን በቃ እሷ እምነቷ ነው። እኔ ግን ላከብርላት ይገባኛል። እና በቃ እንዳለ ይሄው ከ2007 ጀምሬ ነጭ ገዋን ብቻ ነው የምደርበው ሀይቃ። ዛሬ እንደውም ነጭ ኮፍያ አላደረኩም እንጂ ነጭ ስኒከር፣ ነጭ ኮፍያ፣ ነጭ ገዋን ገብቷል። እንደዚህ ሆኜ ነው የምገባው ክላስ ውስጥ ማለት ነው። ይሄን ነው የምታስተምረው? መድኃኒዓለም ነው የማስተምረው። እኔ ግርም ይላቸዋል አንዳንዶች የሃይማኖት አስተማሪ ነው የሚያደርጉኝ፣ እኔ ግን አይደለም። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ እንደተለመደው ሳምንታችንን ጠብቀን በሙባረክ ፖድካስት በአዲስ እንግዳ ተገኝተናል። ዛሬም የተለየ እንግዳ ይዤላችሁ መጥቻለሁ። እንግዳዬ አቡ ፍልስጢን በሚባል ኩንያ ስም ይታወቃል። አብዱ አህመድ ማለት ነው። አብዱ አህመድ ስለመጣ ጥሬና ክብረ ስለመጣ በጣም ደስ ብሎኛል። በጣም አመሰግናለሁ። እኔም አመሰግናለሁ። ፖድካስታችንን የምንጀምረው ራስን በማስተዋወቅ ነው። እስቲ አብዱ አህመድ ማን ነው? ያው ስሜን እንግዲህ መጀመሪያ እንዳስተዋወቀው መምህር አብዱ አህመድ እባላለሁ። ያው ትውልዴ ወደ ወሎ ነው። ያው ዋና ስራዬ መምህር ነኝ። የማስተምረውም የትምህርት አይነት ኢኮኖሚክስ ነው። አሁን አዲስ አበባ ላይ ነው የማስተምረው። መድኃኔዓለም አጠቃላይ ሁለተኛ ደረጃ ትምህርት ቤት ላይ በኢኮኖሚክስ አስተማሪነት እየሰራሁኝ ይገኛለሁ። መርሐባ። አቡ ፍልስጢን በሚባል ኩንያ ስም ትታወቃለህ። የፍልስጢን አባት። ፍልስጢን የሚለው ስያሜን ለመስጠት እስቲ ስለ ፍልስጢን አውራኝ እስቲ። ያው ፈለስጢን እንግዲህ ፍልስጢን ያው ከዚህ ቀደም በሚንበር ቲቪ የወጣ ነገር አለ። ያው 2010 ላይ ነው የተወለደችው ፈለስጢን። እዛ አካባቢ ላይ የነበረው ሁኔታ ያው ትንሽ ይሄ መካከለኛው ምስራቅ ላይ የነበረው ኮንፍሊክት በጣም ግጭቱ ትንሽ የተሟሟቀ ነበረ በሰዓቱ ማለት ነውና ስትወለድ ማለት ነው። አዎ ስትወለድ ማለት ነው። ከዛ በፊት ምንድነው እንያ የነበረ ያው ባለቤቴ ጋር ተመካክረን ወንድ ከሆነ ታስታውስ ከሆነ አብደልመጂድ ሁሴን አብደልመጂድ የሚባል ኡስታዝ ሞቶብናል አላህ ይርሐመውና ማለት ነውና ወንድ ከሆነ የሱን ስም ለመሰየም እንደው በጣም የምንወደው ኡስታዝ ስለሆነ ነበረ ማለት ነው። እንደው አላህ ይርሐመው አላህ ይዘንለት። ሴት ከሆነች ግን ይሄ እንደው የተረሱ ህዝቦች ናቸው ፍልስጤኖች ማለት በጣም የተረሱ ህዝቦች ወላሂ በጣም የሚያሳዝኑ በቃ የመከራ ቁና ተሸክመው ዛሬ ላይ አሁን እስካለንበት ደረጃ ድረስ ስቃው የበረታባቸው ህዝቦች ስለነበሩ እንደው ለፍልስጤሞች የምትሆን ማስታወሻ ሴት ልጅ ከሰጠኝ ፈለስጢን እላታለሁ የሚል ነበርና ያው እንግዲህ አላህ ያለሆነ 2010 እንግዲህ የዛሬ 8 ዓመት ነው ሴት ሆነች እና ፈለስጢን የሚለውን ስም እንትን ስንል ስሟን ሰይሟሉን እና የሆነ ሰውዬ ጋር ነው የተገናኘ ነው። እና ሰውየው በሰዓቱ ፈቃደኛ አልሆነም። ምንድነው የስም ደግሞ ስም ነው እንዳለኝ እንደውም ጭራሽ ነው ማለት ነው። እና እዛ ሆስፒታሉ ያው ፐርሰናሊ ሄጄ ስነግረው ማለት ነው። እና ምንድነው ስሙ ይሄ የተለመደ ነገር አይደለም እና ሌላ ስም ቀይረው እንጂ አይ በቃ ችግር የለውም ይሄ ስም ካልሆነ ለልጄ መስጠት ማልችል ከሆነ በቃ ችግር የለውም በየኔም ያው በሰላም ምንም አይነት ግጭትም ኮንፍሊክትም ሳይኖር ተለያየን። ያው በጣም ቆየ እንግዲህ 4 ዓመት አካባቢ ሊሆን ሲል ትምህርት ቤት ላይ የልደት ካርድ አምጡ ተባለ። እዛ ላይ የልደት ካርድ ከየት ይምጣ? የለም
የልደት ካርድም ተጀምሮ ነው የቀረው። ፕሮሰሱ ልክ ጀመር እንዳረግ ነው እሱ ጋር እኔ እና እሱ አልግባባ ስንል ቀረ እዛ ላይ ማለት ነው። እና ይሄ ነገር እንዴት ይሆናል ብለን ያው ስንል ገጠር ተነሳ ሀርቡ እናይቱ ሀርቡ ናት ያለችው ወላጅ እናቷ ሀርቡ ይዛ ሄደች። ያው እዛ ተገባች። እዛ መማር እንደጀመረች እንደው በአጋጣሚ ዝም ብለን ስናወራ ሚዲያ እንትን ላይ ትራንስፖርት ላይ መልሶ ደግሞ የዚህ ኦክቶበር 7 እሱ ሲከሰት እንደው አላሁ ተዓላ እንደው ትራንስፖርት ላይ መሐመድ ሙሳ የሚባለው ማለት ነው እሱ ጋር አላህ አገናኘን። ያው በቃ እሱ ጋር ብዙ ነገሮችን አወራን፣ ዲስከስ አደረግን። ያው ነገሩ እንደሚስተካከል ሶሻል ሚዲያ ላይ በጣም ፌስቡክ ላይ እኔ አልሐምዱሊላህ ሙስሊሙ ማህበረሰብ በጣም እንደው እኔ እንጃ እንዴት አድርጌ እንደማመሰግናቸው አላውቅም። በሰዓቱ የነበረ ደስታ ማለት ነው በደንብ ነው። እና በጣም ቻሌንጅ በቃ የለንም ማለት ነው። እንደው የለንም እንደው ሙስሊሙ እንደዚህ እስኪሆን የለንም እስኪል ድረስ ማለት ነው። እና እኔም ትንሽ ውስጤ እንደው ፊል አድርጎ ነበረ። አልሐምዱሊላህ ያው ያለው ነገር ያው ረን አደረገ። እናቲቱም እንድትመጣ ተደረገ። ደርሶ መልስ የአየር ትኬት ስፖንሰር አገኘች ተኮምቦልቻ ማለት ነው። እዛ በቃ ያው እዚህ መጣች፣ ፈረመች፣ ሆስፒታል ወዳ ፈረመች። ጉለሌ ክፍለ ከተማ ኩነት አለ አይደለ? እዛ ላይ ያው ልደት ካርዱ እንዲወጣ ተደረገ። ልደት ካርዱን ሰጥቶን አልሐምዱሊላህ ልደት ካርዱን ያው ለጠፍኩት። መሐመድ ሙሳም ያው እየተከታተለ ነው ያለው። ልደት ካርዱ ወጣ። አዎ ልደት ካርዱ ወጣ። ፈለስጢን በሚል ፈለስጢን አብዱ በአማርኛም በእንግሊዝኛም ሆኖ ያው ካርዱ ተሰጠ። አልሐምዱሊላህ የመጀመሪያ ኢትዮጵያዊት ፈለስጢን ለዚህ ህዝብ በቃ ማስታወሻ ነው። ይሄም አያንሰው ማለት ይሄ በጣም ትንሽ ነው ለፍልስጤሞች። ይሄ አይደለም ምልህ ያለባቸው ስቃይ ትንሽ ያው ከታሪክም ከምንም ያው ለማንም ይሄ እንኳን ሙስሊም ለሆነ አይደለም እኛ ቁርአን ነው የሚያዘንኩ እነሱ ጋር እንትን የሚለን የሚያዛምደን እነሱን እንድናስታውስ የሚያደርገን እኮ ቁርአን ነው ያዘዘን። በቃ አቅሳ ስለ አቅሳ መስጂድ ስለ እነሱ ስለ ቦታው አጠቃላይ ያለውን ነገር የዲን መምህራኖቻችን እንደሚያስተምሩት እኮ በቃ ትእዛዙ የቁርአን ትእዛዝ ስለሆነ ምንም የምንخلፈው ነገር አይደለም። እና ያው መቼም የራሴ ፐርሰናሊ እንዳባት ንያዬ ነው የኔ ንያ ማለት ነው። እና ምናደርገው ሰፖርት ምናደርገው ነገር ባይኖር አዎ በቃ ፈለስጢን አልহামዱሊላህ ረብል ዓለሚን ዛሬ ራሱ ፈለስጢን ኒንጃ ስሙን ስጠራው በራሱ ግን እንዴት ነው ማህበረሰቡ አሁን በዙሪያ በጎረቤቱ ምኑም እዛ ያለችበት ማህበረሰብ ላይ ሪአክሽኑ ምንድነው? ማህበረሰቡ አልተቀበለው። ማህበረሰቡ ብቻ ሳይሆን ኢቭን እናቷም አልተቀበለችውም። መጨረሻ ላይ ማለት ስሙ ከወጣ በኋላ በዛ መጠራት ከያዘች ጤና ጣቢያ ላይ ሄዳ በሱመያ ታስይዛለች። ሱመያ የምትባል ትልቅ ልጅ አለች፣ የመጀመሪያ ሴቷ ልጅ ማለት ነው። ወንዱ የመጀመሪያ ነው። የሴት የመጀመሪያዋ ያው 3 ሴቶችና አንድ ወንድ ነው ያለኝ። እና የመጀመሪያው ላይ ያው እንግዲህ ዩኒቨርሲቲ የገባው ካሊድ ነው። እና ከሱ ቀጥላ ሱመያ አለች። ግን ይሄ ፈለስጢን የሚባለው ለዶክተሮቹም ትንሽ ስላልተመቻቸው ይሁን ስላልተቀበሏት ይሁን አላቅም በሱመያ ስም የምታደርግበትም አጋጣሚ ያላት ገብተዋል። እና ስንት አመቷ ነው አሁን? ፈለስጢን አሁን 8 አመት ጥር 19 ብትደርስ አሁን 8 አመቷ። ትምህርት ቤት ምናምንስ? ሁለተኛ ክፍል ናት አሁን። ሁለተኛ ክፍል እየተማረች ነው። ያው ገጠር ትምህርት ቤት ሀርቡ የመንግስት ትምህርት ቤት እየተማረች ነው። አልተለመደም ብዬ ነው። አሁን እስራኤል በሚል ያው መቼም የግጭቱ ያለው በመሃላቸው ነው። እስራኤል በሚል ብዙ አገሩ እንዳለ ወንቷል። ፈለስጢን የሚለው ግን ለሰው እንትኑ ይከብደዋል አይደል? በጣም አንዳንድ ሰዎች እንደውም የሚያነሱት እንትን አለ ማለት ኢቭን እንደ ፍልስጤን እንዴት አላት ለምን አላት? ቢኮዝ አሁን ወደፊት ከሚመጣው ዝም ብለው ፕሬዲክት ያደርጋሉ። ነስሩን የሚያመጣው አላህ አይደለም? ነስሩ ይመጣል፣ ግን ደግሞ እሷ ላይ በጣም ጫና ይበረታባታል። እንደ አባት እሷ ላይ ፈረደባት እስከ ማለት የሚደርሱ ሰዎች አሉ። ኮሜንቶች ነበሩ ፌስቡክ ላይ። ፌስቡክ አንደኛው ልጅ ማን የሚባል ልጅ እንደሆነ አሁን አላስታውሰውም እንጂ ሶሻል ሚዲያ ላይ ወጥቶ በአላህ ስም ይያለው ይቅርታ ጠይቃለሁኝ አለኝ። ማለት ተዚህ ቀደም የጻፈው ኮሜንት ትክክል አልነበረም፣ እኔን ክሪቲሳይዝ የሚያደርግ ማለት ነው። ግን በቃ ሌሎች እንትኑን እኔ እንግዲህ ከምን ሂንት እንደወዘን በምን እንደተመለሰ አላውቅም። በጣም በአላህ ስም ግን በጣም ይቅርታ ነው የምጠይቅህ። አቡ ሱመያ፣ አቡ ፈለስጢን፣ አቡ ኻሊድ፣ አቡ መርየም ሁሉንም ልጆችን ያውቃቸዋል። አሁን ይሄ ልጅ ስጠረጥረው አስተምረዋለሁ። ግን ልጅ ወልዶ ስሙን በልክ አቡ ብሎ ነው የጀመረው ታውቃለህ።
እና ፌስቡክ ላይ ሶሻል ሚዲያ ላይ እንደው እንደዚህ አይነት ይቅርታ የሚጠይቀኝ ልጅ እንዴት አለ ልጅ ነው ብዬን የምንትን ብሎ ነበር። እና የተሰጡ ኮሜንቶች አሉ። አዎ የልጆቻችንን ስም እንደዚህ ማድረግ የለብንም በሚል ማለት ነው። ያው እንደው ማለት ይሄ መጀመሪያ ሆነ እንጂ በሙስሊሙ ጎራ እኔ እኮ 22 ዓመት መንግስት ስራ ላይ 20 ዓመቱን በመምህርነት 2 ዓመቱን በቢሮ ስራ አሳልፍ ያለሁኝ ገብተዋል። ግን እንዴት ነው እስራኤል የሚል ዮርዳኖስ የሚል ቤተልሔም የሚል በጣም ብዙ ልጆች እኮ አስተምር ያለሁኝ ገብተዋል አይደለ? ስለዚህ ይሄ ፋለስጢን የሚባለው ለእኔ በቃ ፐርሰናሊ እኔ ራሴ ነኝ የመረጥኩት። እኔ ለምን አይኖርም ከማንም ኮርጆው አይደለም ገብተዋል አይደለ? ስንማር ጀምሮ በጣም ጠንካራ ቅድም ነገር ያለውኝ ያለፍንበት ጀማዓ በጣም ምርጥ ጀማዓ የሚባል ነው በዩኒቨርሲቲ ደረጃ ማለት ነው። እና ያ ጀማዓ እዛ ያለን ራሱ ስለ ፍልስጤንና ስለ እስራኤል የሚያወሩንን ነገር በቃ በጣም ታሪኩ በጣም የሆነ ፍዝዝ የምትልበት ነገር ነው። እና ዋይኖት እኔ እንደው ለምን እስከዛሬ ድረስ ለምን አልሰየምኩም? እንደውም ዘግይቻለሁኝ እላለሁኝ። በራሴ ነው ነገሮችን ከማንም ኮርጀም አይደለም፣ ማንም ነግሮኝ አይደለም፣ በራሴ ነው። አልহামዱሊላህ አሁን የማህበረሰቡ ጫና አለባት ፋለስጢን። አንዳንዴ ስንጋጭ እኔና ባለቤቴ ማለት ነው ትጋጫለህ አይደል? ቤት ውስጥ ትዳር አይደለ? ካልተጋጨህ እኮ ትዳር አይባልም አይደል? ልጅቷን ፍልስጤን ብለዋል ነው ይላሉ የቅርብ ዘመዶቻችን። ፍልስጤን ባይሏት አይጋጩም። እንደዚህ በጣም የሚያጅብ ነገር ማለት ነው። እንደዚህ የሚባል ነገር አሁን እንደው ኢቭን በቃ አባባም ራሱ እንዴት ስምምነት ይኖራል? ፍልስጤን ተብላ እሷ ቤት ውስጥ እንዴት ስምምነት ይኖራል አይነት ነገር እና ፍልስጤን ስለተባለች እንዴት ግጭት አይኖርም ይላሉ። እና ያገናኙታል፣ ያመሳስሉታል ነገሩም ማለት ነው። ገብቷል አይደለ? እኔ ግን ሙቪ የምነግርህ ነገር መሰለህ እንደው ወላሂ በጣም ሳቲስፋክሽን አለኝ። ስሟን ተፈለገች እኮ ማስቀየር ትችላለች እኮ ትችላለች። 18 ዓመት 12ም ደረሰች፣ ዩኒቨርሲቲም ገባች። ዋንስ ሺ ሃዝ ዘ ራይት በቃ መብቱ አላት አይደል? ይሄን አባቴ ያወጣልኝን ስም ማስቀየር እችላለሁ ካለች መብቱ ነው እንደ ዜጋ ማለት ነው። ግን ፍልስጤን የሚል ስም እንዴት አይኖርም? 1000 እስራኤላውያን ወይም ደግሞ 1000 ዮርዳኖስ፣ 1000 ቤተልሔም፣ 1000 ኢየሩሳሌም የሚባል ተማሪዎችን ሳስተምር የኖርኩ ሰውዬ ፍልስጤን እንዴት አይባልም? እንዴት ስም አይሆንም? ፍልስጤን ይሄ ዘ ላንድ ኦፍ ከነአን የምንለው አይደለ? በእርግጥ ቁርአን ላይ እንደሚናገሩት አልጠቀሰውም ፍልስጤን ብሎ። ምሳሌ አሁን እንደው ስያሜውን ከ41 እስከ 43 የሚደርሱ አያዎች አሉ ይላል። እስራኤል የሚለው 2 ጊዜ ይጠራዋል ይላል። ያ በኒ እስራኤል የሚለው ደግሞ ወደ 42 አካባቢ ወደ 41 አካባቢ ይጠራዋል ይላል። ታውቃለህ ከ41 እስከ 43 ይላሉ ዑለሞች ማለት ነው። ይህን የእስራኤልን ስም የሚያነሳው ፍልስጤንን ግን ዘ ላንድ ኦፍ ከነአንም የሚል አለ። ገብቶሃል? ዘ ላንድ ኦፍ በለሲንግ የሚል አለ። ወደዛ ወደ ባረክነው ቦታ ወሰርነህ አይደለም የሚለው ረሱል ሰለምን ይሄ ኢስራ ወል ሚዕራጅ የሚለው እና እዛ አካባቢ ላይ ፍልስጤን ብሎ በቃልም ባይናገረውም ይሄ በለሲንግ ላንድ የምንለው ምንድነው? ያ ወደ ተባረከው ወደ ባረክነው ቦታ ወሰርነህ አይደለ? ያ የተባረከ ማለት እንግዲህ እንደ ኢስላም አስተምሮ ማለት ነው አቅሳን ነው። አቅሳንና ዙሪያውን ነው። እና እኔ ለዛ ለቦታ በልጄ መሰየሙ እኔ እንደው እንትን አልቆጭም። እሷስ እንዴት ነው አሁን ያላት እንትን? እሷስ ደግሞ እሷ ብዙም አይደለችም። ያው አንደኛ ያው ገና እንግዲህ ገና ነች፣ 8 ዓመቷ ነው። ቂራአትም አሁን ወደ 5 ጁዝ 6 ጁዝ እያረገች ነው። ያው ገጠር ላይ ማርቡ ላይ ያው ቂራአት አለ። ያው ያዝለቀቅ ነው። በትምህርቷ ጎበዝና ተሸላሚ ናት። የደረጃ ተማሪ ናት። ባህሪዋን በጣም ሳይለንት የሆነች ልጅ ናት። ግን አባቴ እንደው ይሄ ፍልስጤን የሚለው እንደው እንዴት ነው እንትን ምንድነው ይሄ ኬጂ 3 ስትመረቅ ያው በቃ የነሱን የሚሸት ወይም ደግሞ የፍልስጤኖችን ባህሪያቶች የሚገልጹ እንትኖችን ከጉግል ላይ ከተለያዩ ቪዲዮዎች ላይ እንትን ብዬ ያንን በጣም ደስ እንዲላት ብዬ አደረኩላት። ሰረሞኒ ማለት ነው። በጣም ደስ አላት። ግን ስሜ በቃ በዙ ነው የሚቀጥለው ዩኒቨርሲቲ ስትገባ ድረስ ትለኛለች። አዎ በዙ ነው የምትቀጥዩ። ግን ያው እናቲቱ ጋራ እኔ ከሞትኩ በኋላ ምናልባች ስም መቀየር ካስፈለጋችሁ ቀይሩ፣ አፎ ብያለሁኝ። እኔ ችግር የለውም መቀየር ካስፈለጋችሁ፣ ከወደደችው ግን አትቀይርም የሚል ነገር ያው እናወራለን። እና ቻሌንጅ አድርጎናል አይደለም ማህበረሰቡ፣ እቤት ውስጥ ራሱ ቻሌንጅ አድርጎናል። ስሙ አዲስ ነው።
እንዳውም አንደኛው የእናንተ የሚዲያ ሰው እንደው አላስታውሰው ውጭ ነው ያለው። ይሄ ስም ለምንድን ነው በእንግሊዘኛ እንትን ላይ የማይወጣው? ዓለም አቀፍ እንትኑ ላይ ለምን አይወጣም? ለምን አናስተዋውቀው? አዎ ሚንበር ላይ ማሜ ሙሳ ጋር ተገናኝተን ያ ነገር ከቀረበ በኋላ ለምንድን ነው ይሄንን ስም ዝም ብለን እንትን ያልነው? ሰውየው ምክንያት ይኖረዋል፣ የራሱ ምክንያት ይሆናል። አባትየው እንደዚህ አይነት ፈተና ሲበዛበት በጣም ፈተና በዝቶብኛል፣ ቻሌንጅ ማለት ነው። የሚገርም ነገር በሷ ምክንያት በጣም ቻሌንጅ እንትን ብሏል። ለምን? አንደኛ በተለይ በጣም ቻሌንጅ የሆነን ሆስፒታል ላይ ነው ለሕክምና ስትሄድ፣ በሌላ መልኩ ትምህርት ቤት ላይ ኢቭን ስማችን እንዳይገለጽብን ስፖንሰር የሆነዋ ነበሩ። ስፖንሰር የሆነ ትምህርት ቤት ነበረ። በማሜ ሙሳ በሱ ነው የተገኘው እንትኑ ስፖንሰሩ ማለት ትምህርት ቤቶች እና ሲያጠያይቅላት ተገኘ። ያ ትምህርት ቤት ስሜ እንዳይነገር አለ። ገብተዋል። ሚንበር ቲቪ ራሱ ቆይቶ ቪዲዮውን አጥፍቶታል። ቪዲዮውን ማለት ከዩቲዩብ ላይ ማለት ነው። የሆነ 2 ወር 3 ወር ቆየና ከዛ በኋላ አጥፍቶታል፣ ነጥሎ ብቻውን ማለት ነው። ለምን እንደሆነ ግን አልገባኝም። እኔ ገብተሃል አይደለ? እኔ ኖረ ለኔ ምንም እንትን የሚልልኝ ነገር የለውም። እኔ እኮ ትቼው ነበር እኮ ሁሉንም ነገር ልጄ ትደግልኝ እንጂ ትምህርትም በቃ ገጠር ሄዳ ትማራለች። ገጠር ላይ የልደት ካርድ አይጠይቁም። አዲስ አበባ ላይ ላትማር ትችላለች። ስለዚህ ዋንስ ልጄ ጋር እንገናኛለን፣ ፍልስጤን ጋር እንገናኛለን። ስለዚህ ቻሌንጁ ከባድ ነበር ቻሌንጁ ማለት ነው። በጣም የሚገርም ነገር ይሄ እንደ ኡስታዞች እዚህ አዲስ አበባ ያሉ ኡስታዞች ራሱ እኮ ኮሜንት ሰጥተውኛል እኮ። በጣም የሚገርም ለምን አልክ ይሄንን አሉኝ። ልቀይረው እንዴ? አይ አንተ ነህ የምታውቀው ይሉሃል። ገብቶሃል አይደለ? ስለዚህ ይሄ ሰው ከብዶታል። አዎ ከምን ጋር ነው የሚያዘው እንዴ? ኢትዮጵያ እኮ ፈለስጤንን እኮ የፈለስጤን አለ አይደል እንዴ? ኤምባሲያቸው እኮ አለ እዚህ አዲስ አበባ ላይ እንዴ። ኢትዮጵያ መንግስት እኮ ለፈለስጤን እኮ ሰፖርት የሚያደርግ እኮ ነው እንዴ። በጣም ታሪኩ ማለት ነው። ለምን ለኢትዮጵያውያን መቼም ያው ዞሮ ያለው ነገር ሰው መቼም የፈለገውን ነገር እንትን ይላል እንጂ ከእስራኤላውያን እኮ ፍልስጤሞች ናቸው እኮ የኢትዮጵያን ኦርቶዶክስ የክርስትናውን ቅርስ ጠብቀው ያሉት ማለት ነው። ፍልስጤን ውስጥ ነው የሚገኘው እኮ። ገብቶሃል አይደለ? ስለዚህ የነበረው ቻሌንጅ እኔ አልሐምዱሊላህ ደካማ ነኝ። እኔ በዲን ደካማ ነኝ። እኔ ብዙም ያናክል እንደዚህ ዲኑን እንደዚህ በደንብ የማውቀው ሰው አይደለሁም። ግን እንደው ንያዬ የመጣሁበትም ጀማዓም ስለሆነ እንደው መሆን አለበት ብዬ እንደው ስትሮንግሊ ስለሄድኩ ነው እንጂ የድን ስሜቱ ስላለኝ ነው እንጂ አንዳንዱ ሰው በእርግጥ ቀይር ሲባል ይቀይራል። ገብቶሃል አይደለ? የኻሊድ አይነት ወኔ ነው። እንደው እንደዚህ አይነት ነገር ነው የሆነ ዝም ብሎ አለ አይደል? የዲኑ ቀስ ሳይኖርህ ግን ዲኑን ተወደውና ሙቤ በዛ ዲን ላይ በቃ አቋም እስቲቃማ ጠንካራ ትሆናለህ። ግን እውቀቱ ላይ ኖር ይችላል። ኻሊድ እኮ በጣም ይቸገር ነበር። ፈኑ ሌላ ፈን ስለነበረው በኢስላም ከባዱን ባብ ዘግቷል። ግን ደግሞ ክፍተት ነበር፣ የዕልም የእውቀት ክፍተት ነበር። ኢቨን ቁርአን መቅራት ራሱ ይከብደው ነበር። ያው የሚገባው ሰው ይገባዋል። የኻሊድ አይነት ወኔ ያለው ሰው ማለት ነው። እውነት ነው። እና ፈለስጢን አሁን ላይ አልሐምዱሊላህ ደስ የምትል ልጅ ናት። በጣም ጀግና ናት። ታሉ ልጆች ስታድግም የፍልስጤኖችን አይነት ወኔ ይዛ ተወርገልች። ስም እኮ ግን ሚንበር ቲቪን አመሰግነዋለሁ። ለምን እንደሆነ ታውቃለህ? ያ በሚንበር ቲቪ ቪዲዮ ከተላለፈ በኋላ አይተናል። ቪዲዮ በደንብ ትምህርት ቤት ሪስፔክት አግኝታለች በመምህራኖቿ። ምክንያቱም ያ ቦታ የድን ቦታ ነው ብያለሁ። ሞሮርሌስ 90% 99 ብትለው ችግር የለውም። ሀርቦ አዲስ መንደር ይባላል ትምህርት ቤቷ እና በጣም ሙስሊም ያለበት አካባቢ ነው። በጣም ማህበረሰቡ ሰው አክባሪ ነው። ጀግና ማህበረሰብ ነው። በቃ ለዲን ይሞታል። ለዲኑ በቃ በጣም ቦታ ይሰጣል። የመጀመሪያ ግንባር ቀደም ነው። ሶደቃ የሚሰጥ ህዝብ ነው። ገብተዋል። እና እዛ በመማሯ መምህራኖቿ ፈለስጢን ይሏታል። እውቅና አግኝታለች። በዚህ አጋጣሚ ግን አመሰግናቸዋለሁ አስተማሪዎቿን ማለት ነው። ስለ ትምህርት እናንሳ። የምናነሳው ዋና 4 ትልልቅ ነጥቦች አሉ ለማንሳት የምንወደው ማለት ነው። የመጀመሪያው እንደ መምህርነት በተለይ ሒጃብ ትምህርት ቤቶች ላይ በደንብ ይከለከላል። ዋናውና ትልቁ ምክንያት ደግሞ መማር ማስተማርን ያውካል ነው። ትምህርት ሚኒስትሩን ጨምሮ ሌሎችም አንዳንድ ዳይሬክተሮች ምናምን ባለባቸው የኢስላሚክ
ጠል የሆነ አስተሳሰብ ነው የሚሉም አንዳንድ ሰዎች አሉ። የምር ግን እንደ መምህርነት ሒጃብ ያደረጉ ሰዎች ያውካሉ ወይ ዲስተርብ ያደርጋሉ ወይ? ያው እኛ መቼም ዞሮ ሙስሊሞች እስከሆነ ድረስ መማር ግዴታችን ነው። ትምህርትን አላህ ሱብሓነሁ ወተዓላ ግዴታ አድርጎታል። በወንድም በሴትም ላይ እውቀትን የምፈልግ ግዴታችን ነው። ግዴታችን በሆነበት ቦታ ላይ ደግሞ ስትማር ደግሞ አይዴንቲቲህን ጥለህ አይደለም የምትማረው፣ አይዴንቲቲህን ይዘህ ነው የምትመጣው። ሙስሊም ሴቶች የራሳቸው አይዴንቲቲ ያላቸው፣ ነን ሙስሊሞችም የራሳቸው አይዴንቲቲ ያላቸው። አይዴንቲቲህን ጣል አይባልም ሰው ማለት ነው። ያ ከሆነማ ያ ሰው ሪሶርስ አይሆንም ወይም ደግሞ መማርም አይችልም ማለት ነው። ስለዚህ በነበረው ነገር ኢትዮጵያ ውስጥ ያው በጣም ከባድ ነው። ከገጠር እስከ ከተማ ድረስ በተለይ የሂጃብ ጉዳይ አሁን መፍትሄ እያገኘ ይመጣ ይመስለኛል። አሁን ላይ መንግስት እኮ ያው በየመስሪያ ቤቶቹ ያሉ ግለሰብ ካልሆነ በስተቀር በመንግስት ደረጃ እኮ ብዙ ሶሉሽኖች እኮ ተሰጥተውናል። በጣም ብዙ ሶሉሽን ማለት ነው። ገብቶሃል? እንደው ሂጃብ እኔ ለምሳሌ የምሰራበት ገጠር ትምህርት ቤት ሰርቻለሁ። አሁን አዲስ አበባ ነው ያለሁት። ወረዳ ትምህርት ቤት ላይ ሰርቻለሁ። ዞን ላይ ሰርቻለሁ። የሂጃብ ጉዳይ እኮ በፊት የነበረውና አሁን የነበረው እኮ በጣም የተራራቀ እኮ ነው። አሁን በቃ እያወቁት መጥተዋል። ኢቭን ራሱ ይህን ሂጃብን እኮ በጣም የሚገርም ነገር የግለሰብ ችግር ካልሆነ በስተቀር እኮ እኛ ብቻ አይደለንም መጠበቅ ያለብን ሙስሊሞች ማለት ነው። ነን ሙስሊሙም እኮ መጠበቅ አለበት እኮ ያን የሂጃቡን አለባበስ ማለት ነው። ምክንያቱም አንድ የማህበረሰብ አካል ነውና ማለት ነው። ሪጀክት አድርገው ሂጃብ የለበሰውን ማህበረሰብ ሪጀክት አድርገው ማንጋ ልትኖር ነው? አይቻልም እኮ። በጣም ከባድ እኮ ነው። ለምን? እሱ በራሱ አንድ ቅርስ ነው። ታውቃለህ? ቅርስ ነው። የሰው አይዴንቲቲ ሪሶርስ ነው ብለህ ነው የምትወስደው። ስለዚህ በጣም ልታከብረው ይገባል። ገብቶሃል? እያከበሩም ነው። አሁን አንዳንድ ጊዜ አይተህ ከሆነ ይሄ የእናንተ ሶሻል ሚዲያ በጣም እኮ ብዙ ነገር ጠቀሜታ እኮ አለው። የተቀጣጠለውን እሳት እኮ የሚያበርዱ እኮ አሉ። በሂጃብ ዙሪያ ላይ አሁን ያልተባለ ኮሜንት ሲመጣ ቅድሚያ ቪዲዮ ሰርተው ቅድሚያ ሶሻል ሚዲያው ላይ የሚገኙት ነን ሙስሊሞች ናቸው። እነሱን ልናመሰግናቸው ነው የሚገባው። በጣም የሚገርም ነገር ማለት ነው። ለምን ይልበሱ ሙስሊሞቶቻችን። ሂጃብ ጭንቅላትን አይሸፍንም የሚሉት አሉ እኮ። በቃ የመማርን እንትን አይልም ሊሸፍን አይችልም በሚል ግንባር ቀደም ተጎናችን የሆኑት እኮ ነን ሙስሊሞች አሉ እኮ። በጣም ማይንድሊ ሎጂክ የሆኑ ሰዎች አሉ። እኔ ብዙ ጊዜ ቪዲዮአቸውን እከታተላለሁ። ስለዚህ ይሄ ውራ ውሬ በየመንግስት መስሪያ ቤት ተሰግስጎ ያለው አንዳንድ እስልምና ጠል የሆነ ካልሆነ በስተቀር እንጂ እኮ በጣም ስማርት የሆኑ ሰዎች እኮ አሉ እኮ። ስማርት የሆኑ እኔ የማስተምርበት ትምህርት ቤት አሁን እንደ ሞዴል ይነሳል። እኔ አነሳዋለሁኝ እዛው ስለሆንኩኝ። ከ4000 ተማሪ በላይ እኮ ነው የምናስተምረው። ከጥበቃ ጀምሮ እስከ ዋናው አስተዳደር ድረስ እኮ በጣም ሊመሰገኑ የሚገቡ ናቸው እኮ። ተማሪው በመታወቂያ ወጥቶ ይሰግዳል። አልሐምዱሊላህ ወጥቶ ይሰግዳል። ሳባ መስጂድ የሚባል የራሱ ሳባ መስጂድ ወጥቶ ይሰግዳል። በመታወቂያው ይገባል። የተለየ መታወቂያ ነው ወይስ ራሱ መታወቂያ? ለሰላት ተብሎ ማለት ነው። ይሄ እንግዲህ 2007 ነው የገባሁት እኔ እዛ ትምህርት ቤት። በዝውውር ነው የአዲስ አበባ ትምህርት ቢሮ ያመጣኝ ማለት ነው፣ ከወሎ ማለት ነው። ስለዚህ ከመጣው ጊዜ ጀምሮ እዛ ትምህርት ቤት ላይ አንድም ኦቨር አክት የሃይማኖት ነገር ግጭት የለ ምን የለ፣ ሰላም የሆነ ነገር ነው ያለው። ኒቃብም እንደዚህ በቃ ኒቃቢስት እንኳን የለም፣ ሃይ ስኩል ላይ የለም። እንግዲህ እኔ አሁን ኒቃቢስት የሚጠቀሙ ትምህርት ቤቶች አዲስ አበባ ላይ አለ ከተባለ አላየሁም እኔ ማለት ነው። ሂጃብ ነው። ሂጃባቸውን ግን በቃ እንደውም ሙቤ እዛ አንድ ነገር የምትይዝልኝ ነገር እንደውም ክፍተት ያለው እኛ ጋር ነው፣ ሙስሊሞች ጋር ማለት ነው። የሙስሊም ሴት ተማሪዎች እነሱ ክፍተት አላቸው። አለባበሳቸው ችግር አለ። ጆሮአቸውን ያወጣሉ፣ ጌጥ የሚባል ነገር ያሳያሉ፣ ማጎፈሪያ የሚባል ነገር ይጨምራሉ። እሱ ነገር ኮተት ነገር ያበዛሉ እንጂ እንደው ነገር አይደለም። አዎ ይሄ ማጎፈሪያ የሚባለው ነገር አለ፣ ከተፈጥሮ ባዕድ ነገር መጨመር። እሱ ነገር እንደው ሂጃቡን ብድግ ያደርጋል ወደ ላይ። ለምን እንደሆነ ግን አይገባኝም። እኔ የምታውቀው ነገር ካለ ጥቅሙ ምን እንደሆነ አላውቀውም እኔ ለምን እንደሚያደርጉት ማለት ነው። በተደጋጋሚ እንዲያወጡ እንጠይቃቸዋለን፣ እንዲጥሉት እንጠይቃቸዋለን። ያው እንግዲህ አልገባኝም ሴቶቹ ማለት ነው ለምን እንደሚጠቀሙት ማለት ነው። እና ሰፖርተር ናቸው። ነን ሙስሊም የሆኑት ተማሪዎች በራሱ ለሙስሊሞቹ አጋዥ ናቸው። እንደው የሚገርም ነገር ሂጃባቸው እንዳይነካ ሂጃባቸው እንዲጠበቅላቸው የሚያደርጉ ልጆች አሉ። ማህበረሰቡ ባይዘወይ ይሄ ውራ ውሬ በየቦታው የተሰገሰገው አንዳንድ ተማርኩ የሚለው ነው እንጂ ማህበረሰቡ ጤነኛ ማህበረሰብ ነው ያለው። በጣም የሚገርም ነገር እኔ ሳላመሰግን፣ ምክንያቱም ቆየሁበት ትምህርቱ ላይ አይደለ። ስቆይበት ደግሞ ብዙውን ነገር ታያለህ አይደለ። ምንም የምታወጣው ነገር እንደው ኔጌቲቭ ነው ብለህ የምታወጣው ነገር እዚህ ግባ የምትለው አይደለም።
ስለዚህ በመንግስት ግን ኢንዲቪዥዋል የግለሰቦች ችግር ነው። አሁን ግለሰቡ ራሱን ይፈትሽ። የመንግስትን ተቋም የሀገርን ተቋም በቃ እንዲመሰገን እንዲያድግ እንዲቀጥል ከፈለገ የግለሰብ ጥላቻችንን ጥለን ነው። እኔ እኮ የሁሉም ሰው ሪሶርስ ነኝ። ወዘር ዘ ሙስሊምስ እንደነን ሙስሊም ማለት ነው። ለነሱ እኮ ለሁሉም ነኝ እኔ በቃ አስተማሪ ነኝ አይደለ? ስለዚህ ዳይቨርሲቲ የበዛበት ክላስ አይደለም ገባው አክብሬ እኮ ነው። ነገ ቴስት አለኝ ይላሉ። ለምሳሌ ፐርሰናል የራሴ አይደለ ነገ ቴስት አለኝ ካልኩኝ እኮ አንድ ክርስቲያን ልጅ መታ እኮ ቲቸር እንደዚህ ነገር በዓል አለ ካለችኝ እኮ ያን ቴስት ሰርዛለሁኝ እኔ ገብቷል ሰርዛለሁኝ። ለምን አይመጡልኝማ? እነዚህ ልጆቼ እኮ ናቸው። ገብቷል አይደለ? ስለዚህ ያንን በቃ እሷ እምነቷ ነው። እኔ ግን ላከብርላት ይገባኛል። ገብቷል? ያንን ነገር ማለት ነው። ስለዚህ ይህንንም ሂጃብ የተባለውን ደግሞ ሙስሊም ተማሪዎች አይዴንቲቲያቸው እስከሆነ ድረስ በየትኛውም ባይዘው አዲስ አበባ ላይ አሪፍ ነው ያለው ነገር። አዲስ አበባ ላይ በጣም ጥሩ ነው። ሚዲያውም ሁሉም ነገር ስላለ በቃ እንደገና ተቋማችንም አሁን ላይ ያለው ጠንካራ ነው። ተቋማችን እኮ አሁን ላይ በጣም አልሐምዱሊላህ እስልምና ጉዳዩ በጣም አሪፍ ነው እና አዲስ አበባ ላይ እንዲህ አይነት ነገሮች አይነሱም። በብዛት የሚነሱት ክልል ላይ ነው። የክልሉም ደግሞ ስሩ ታይም ሶሉሽን ያገኛል፣ መፍትሄ ያገኛል። አይቀጥልም እንደዚሁ ሆኖ ማለት ነው እና ሰፖርተር ናቸው ግለሰቦቹ። ግን አሁን ግለሰቦቹ አንድ ሰው ብድግ ብሎ ተነስቶ አይ ዳይሬክተርም ሆነ ብዙ ጊዜ ዳይሬክተርም ሆነ የግለሰብ ጥላቻ ዝም ብሎ ብድግ ብሎ ሂጃብ እንደዚህ ነው እንዲህ ነው ሲል እናያለን አይደል? ብድግ ብሎ ያን ሁሉ እዛ አካባቢ ብዙ ሰፖርተር እያለ ግን ብድግ ብሎ አንዱ ጥላቻውን ሊያንጸባርቅ ይችላል። የምን ክፍተት ስላለ ነው? ዝም ብሎ ስላንጸባረቀ ብቻ መከልከል ብዙ እህቶች አሉ በየቦታው አይደል? አዲስ አበባም ላይ እኮ ከዚህ በፊት ተነስቷል። በተለይ በኒቃብ ጉዳይ ላይ በደንብ ተነስቷል። የምን ክፍተት ስላለ ነው ተነስቶ መከልከል የሚችለው? ያው እንግዲህ እሱ ክፍተቱ እንዴት መሰለ፣ አንደኛ የራሳችንም አንድነት የለንም፣ እኛም ራሳችን ማለት ነው አንድነት የለንም። በክፍተታችን መካከል ይጠቀሙብናል ግለሰቦች። ያንን ነው የሚያዩት። ገብቶሃል አይደለ? ፕላስ እንደገና ደግሞ ስልጣንን ወይም ደግሞ ያለበትን ቦታ መከታ አድርጎ የሚጀምር አለ። ሲጀመር እሱ እዛው ወንበር ላይ ተቀምጦ ወይም ደግሞ የሚመራው ተቋም እሱ የሚለውን ሀሳብ እንደ ፕሪንሲፕል አድርጎ እኮ አልተሰጠውም ተቀርጾ ማለት ነው። ፐርሰናል ነው፣ የግለሰብ ጉዳይ ነው። በቃ ግለሰቡ ራሱ በቃ እንደዚህ ባደርግ ብሎ የሚፈጥረው ፕሪንሲፕል ነው እንጂ የተቋሞች ፕሪንሲፕል አይደለም። በቃ ስለዚህ አሁን የግለሰብ ችግር ነው የምንለው ለዛ ነው። በየትኛውም ደረጃ ይቀመጥ፣ በሚኒስተር ደረጃም ይቀመጥ፣ በወረዳ ደረጃም ይቀመጥ፣ ትምህርት ቤትም ላይ ያለ ዳይሬክተርም ይሁን አሁን የግለሰቦች ካልሆነ በስተቀር እንጂ የትምህርት አመራሩ አይዴንቲቲህን ጣል ብሎ የሚመጣ የለም። እኔ ለምሳሌ እንደምታይ ነኝ። በቃ አይዴንቲቲ ያለኝ አይደለ? ውስጤን አላህ ቀልቤን አላህ ነው የሚያውቀው አይደል እንዴ? ስለዚህ እኔ አይዴንቲቲ ጠብቄ በዚህ ላይ ገዋን ነው የምደርበው እንጂ ምንም ኮፍያውም እንዳለ ነው። ምንም ችግር እንትን አይሉ ይሄው የለም አውልቅ የሚል ነገር የለም። እንዴ ማን ነው የሚልህ አይልህም። ዋናው ያንተ ጥንካሬ ነው በቃ። እና በቃ እንዳለ ይሄው ከ2007 ጀምሬ ነጭ ገዋን ብቻ ነው የምደርበው ሀይቃ። ዛሬ እንደውም ነጭ ኮፍያ አላደረኩም እንጂ ነጭ ስኒከር፣ ነጭ ኮፍያ፣ ነጭ ገዋን ገብቷል። እንደዚህ ሆኜ ነው የምገባው ክላስ ውስጥ ማለት ነው። ሳስተምር ዳይቨርሲቲ የበዛበት ነው አይደለ? ሁሉንም ተማሪዎችን እወዳለሁኝ። ምን ኮምፕሌን ቀርቦ አያውቅም። ምንም ኮምፕሌን የለም። አስተማሪም ለምን ታደርጋለህ? ይሄ የሃይማኖት መገለጫ ነው፣ ኮፍያው የሃይማኖት መገለጫ ነው፣ ሰኪውላር አይደለም የሚሉ ሰዎች የሉ። እኔ እንዲህ አይነት ነገር እኔ አልገጠመኝም። እኔ ትምህርት ቤቱ ላይ ገብቶሃል አይደለ? ይሄ ለምሳሌ መድኃኔዓለም ነው የሚባለው አይደለ? እንግዲህ ስያሜው ራሱ ስያሜው ድሮ የነበረ የተቋም ስያሜ ነው ሲያስተዳድር የነበረው መንግስት። አሁን በተቋሞቹም ላይ ያለው ስም ገብቶሃል አይደለ? ብዙ የሚያናክል እንትን ሊለን አይገባም፣ ሊረብሸን አይገባም። ለምን እንደሆነ ታውቃለህ? ለምሳሌ አሁን በሰዓቱ የነበረው ኢስላሚክ ስቴት ቢሆን ስቴት ኤንድ ዘ ሪሊጅን ቢሆን ማለት ነው ምንድን እንደሚሰየም ይሄ እንግዲህ ገብቷል አይደለ? ስለዚህ የነበረው ቢፎር ከንጉሳ የአጼዎቹ ዘመን ማለት ነው በዛ ሰዓት የነበረው ስቴት ዘ ስቴት ኤንድ ዘ ሪሊጅን በቃ ላይክ ካፕል ኦፍ ማሬጅ ናቸው፣ ጥንድ ናቸው፣ የተጋቡ ነው የሚመስሉ አይደለ? ስለዚህ በሰዓቱ መንገዶችም ተቋማትም ሃይማኖታዊ ወይም ደግሞ በእነሱ እምነት ዙሪያ ላይ ያሉ ስያሜ ቢሰጥ ምንም ማለት አይደለም። እኔ ምንም አይመስለኝም። ለምን ይሄን ነው የምታስተምረው? መድኃኔዓለም ነው የማስተምረው። እኔ ግርም ይላቸዋል አንዳንዶች የሃይማኖት አስተማሪ ነው የሚያደርጉኝ፣ እኔ ግን አይደለም።
እንዴ ማዳና ለምን ትላለህ ሊሉ ይችላል። አዎ ለምን ትላለህ የሚል ሊኖር ይችላል። ይሄ አይደለም ዳይቨርሲቲ መቀበል አለብን። ገብቶሃል አይደለ? ይሄ ተቋም ስሙ አይቀየርም። ገብቶሃል አይደለ? እነዚህ ሁለቱ እምነቶች እስልምናና ክርስትና ቀጣይ ናቸው። ገብቶሃል አይደለ? የተለያዩ መንግስታቶች ለውጥ ሊያደርግ ይችላል አይደል? ሁለቱ እምነቶች ግን አይቀያየሩ፣ ይቀጥላሉ ከትውልድ ትውልድ ማለት ነው። ስለዚህ ተቀየረ። አዎ እነሱ እኛን ይረዳሉ፣ እኛም እነሱን ሰፖርት እናደርጋቸዋለን። ገብቶሃል አይደል? በሰው እምነትም ጣልቃ አትገባም፣ የሰው እምነትንም አትሳደብም፣ የሰው እምነትንም አታቋሽሽም። ገብቶሃል አይደል? እነሱም ደግሞ እንደዛው ማለት ነው። ስለዚህ ይሄ የሂጃብ ጉዳይ የኒቃብ ጉዳይ የሙስሊሞች ድርሻ ብቻ አይደለም። ባለቤቱ እኛ ነን ባለቤቱ አይደለም ወይ? ግን ሌላውን ደግሞ ነን ሙስሊሙ ደግሞ ሰፖርት ማድረግ አለበት። ቅርስ ነው፣ የጋራ ጉዳያችን ነው። ገብቶሃል አይደል? ኢትዮጵያን ሙስሊምስ ዊሜኖቹ ሴቶቹ ሲማሩ የሚያገለግሉት ማንን ነው? ኢትዮጵያን አይደል? ሙስሊሙንም ክርስቲያኑንም ማለት የሚያገለግሉት። እስቲ አንድ ኒቃብስት የለበሰች ጳውሎስ ሆስፒታል ሂድ እስቲ፣ ዶክተር ናት አይደለ? ሜዲካል ዶክተር ናት። ማንኛውንም ኢትዮጵያዊ የሆነ እዛ ተቋም የመጣ ታክማለች እኮ አይደለ? በቃ ስለዚህ ይሄንን እኛ ገብቶሃል አይደለ እንደ ቀላል ማየት የለብንም። ግለሰቦች የሚያወሩት ወሬ ይዘን በቃ መፍትሄም ያገኘን ነው። አሁን መፍትሄ እየተሰጠ ነው። አሁን መፍትሄ እየሰጡ ነው። ሙስሊሙ እየታገለ ነው። አዎ እየታገለ ነው በጣም አክቹዋሊ መፍትሄ እየመጣ ነው የሚለው ምን ይሆናል? ቢኮዝ ብዙም መጅሊሱም አንድ ላይ ጠንከር ያለ ምላሽ ሰጥቶ ያቋም መግለጫም ሰጥቶ ያለበት ሁኔታ እንደ ሀገር ስለሆነ ትንሽ ከበድ ያለ ነው ያለንበት ሁኔታ። ሙስሊሙም ጠንከር ማለት አለበት። ግን ደግሞ በተለየ ሁኔታ ደግሞ አሁን በተለይ የራሳቸውን ሀሳብ የራሳቸውን ጸረ ኢስላም የሆነ አቋማቸውን ሪፍሌክት የሚያደርጉ ሰዎች ግለሰቦችን በተለየ አግባብ በፖሊሲም ይሁን በምንም ተቀርጾ የነሱን መገደብ ያስፈልጋል የሚለውን ነገር በደንብ እንትን ማለት አለብን ማለት ነው። አዎ ማለት የራሳቸውን ሀሳብ ነው እውነት ነው ሪፍሌክት እያደረጉ ያሉት አንድ ሰው ያ ደግሞ የህግ ክፍተትም ስላለ የተገለጸ እንዲህ ትችላለች እንደዚህ አትችልም የሚል ነገር የክፍተት ስላለ ያቺንም ክፍተት እየተጠቀሙ ይከለክላሉ። ሂጃብ አይቻልም ቢኮዝ ሴኩላሪዝም የሚባል የሆነ ሽፋን አለ። ሴኩላር ነው ትምህርት ቤት አይደል? ትምህርት ቤት መማር ማስተማር ነው ያውቃል ምናምን ብለው ጀነራል ስለሆነ ግን ይሄ ይቻላል የሚል ግልጽ የሆነ ነገር ሴኩላሪዝም እኮ አይዴንቲቲን ጣል የሚል አይደለም እኮ። ሴኩላሪዝም እኮ ሪሊጅን መስበክ አትችልም ነው አይደለ? ማጋባት አትችልም። ሪሊጅንህን ለሌላው ሰው ፕራክቲስ እያደረግ ሰላት አንዱ ሰው ላይ ተጽዕኖ መፍጠር የለብህም። ሰላት ፕራክቲስ ነው አይደል? አንዱ በፕራክቲስ ነው የምታሳየው አይደል እንዴ? ሴኩላሪዝም የመንግስትና የሃይማኖት የተነጣጠሉ ኢንስቲትዩሽን ሆነው መንግስትም መንግስት ነው ሪሊጅንም ሃይማኖትም ሃይማኖት ነው አይደለ? ስለዚህ ያ እንግዲህ ምንድነው ያጼዎቹን የነበሩበትን ሁኔታ ለመለየት የተፈለገ ነው አይደለ? ሴኩላሪዝም ማለት ሂጃብሽን ጥለሽ ነው የሚል አይደለም። አሁን እኮ እንደውም አልহামዱሊላህ እነ ራሽያ እንግዲህ ራሽያ ትልቋ ኦርቶዶክስ ሀገር በጣም የምትመሰገን ሀገር ፑቲን እኔ አልወደውም ነበር ፑቲንን ታውቃለህ። በቃ በተለይ በዚህ በቺቺኒያ ጉዳይ ላይ በነበረው ሁኔታ ይሄ ግሮዝኒ አለ አይደል? ዋና ከተማቸው ግሮዝኒ ትባላለች። እዛ ጋር የነበረው ነገር አሁን ፑቲን በጣም ሲሪየስሊ ፖለቲካውን አልወደውም ነበር። ገብቷል? ፐርሰናሊ አይደለም። እና አሁን ላይ ግን እየገባው መጣ። ዛሬ ሙስሊሞችን ያላቀፈ ኢስላምን ያላቀፈ አገር ሙስሊሞችን አግሎ የሚሳካለት የለም። ፖለቲካሊም አይሳካም፣ ኢኮኖሚካሊም አይሳካም፣ ማህበራዊም አይሳካም። በሙስሊም ላይ ስፔሻሊ በምንወዳቸው ነቢያችን ሰለላሁ ዐለይሂ ወሰለም ላይ የሚደረግ ፌክ ኒውስ በቃ እነዚህ ፌክ ዱፕሊኬት የሚደረጉ ነገሮች እነሱ ላይ የሚያደርግ ማንኛውም የራሻ ዜጋ በህግ ጸድቆናል። ላይክ እንግሊዝ ዩኬ እንግሊዙ ስንት ፌክ ነበር የሚደረገው። ስለዚህ እያከበሩት ነው። አውሮፓም አሁን ኢትዮጵያን የሚያነሳት ጎግል አይቸው ሰርች አድርጌው ነበረ። ኢትዮጵያን ሂጃብ ኤንድ ኒቃብ ሞዴሉ ማንን ነው ለመከልከል ቻሌንጅ የሆነበት ፈረንሳይን ነው የሚያነሳው። የሚገርም ሞዴሉ ጎግል ራሱ ፈረንሳይን ነው የሚያነሳው። ፈረንሳይን ያነሳል። አዎ የኢትዮጵያ ትምህርት ሚኒስቴር ይሄን ነገር እንደዚህ ሊያደርግ የቻለው ይላል። ገብቷል አይደል? ኒቃብ ላይ ማለት ነው። ሂጃቡን ፈቅዷል። ኒቃብ ላይ ሊያደርግ የቻለው ፈረንሳይን ነው የሚያነሳው። የፈረንሳይ በጣም ሞዴል የሚገርም ነገር ሞዴሏ ፈረንሳይ ናት። ላይክ ፈረንሳይ ይላል በብራኬት ማለት ነው። ጎግል ላይ ሰርች አድርጌው ማለት ታገኘዋለህ። ሰርች ብታደርገው በጣም ዛሬ ጧት ስመጣ ነው ታክሲ ላይ ቁጭ ብዬ ማለት ነው። እና ፈረንሳይን አሁን አውሮፓዎች እኮ
አክሰፕት እያደረጉት ነው ያለው። ዩኬ ተቀብላለች፣ ታላቋ ራሽያ ተቀብላለች። ኢትዮጵያና ራሽያ ማለት የቅርብ ግንኙነት ያላቸው ሀገሮች ናቸው። ገብቶሃል? ስለዚህ አሁን ሙስሊሙ ማህበረሰብን አግልኸው ወይም ደግሞ እየቆረቆፍከው ወይም ደግሞ እያስቀየምከው ኢኮኖሚካል ግሮውዝ ማምጣት ፖለቲካል ስቴቢሊቲ ማምጣት አይቻልም። ዘኦንሊ ምርጫችን ምንድን መሰለ? በቃ የሁለቱም እምነት ተከታዮች ያስፈልጉናል። ሪሶርስ ናቸው። እንዲህ አይ ላቭ ዋት ኮል ማይ ስቱደንትስ እኔ ተማሪዎችን እወዳቸዋለሁ። በጣም የሚገርም ግን እንደው ተማሪ እንግዲህ አስተማሪ ስትሆን ተማሪ ጋር ትጋጫለህ። አስተማሪ ከሆንክ ነው። አስተማሪ ካልሆንክ አትጋጭ። ሙባረክ እንግዲህ አንተ አስተማሪ ስትሆን ትጋጫለህ ማለት ምን ማለት ነው? ትንሽ ይከብዳል። ለምን እንደሆነ ታውቃለህ? አስተማሪ ስትሆን ተማሪን ትከታተላለህ። የቤት ስራ ሰርተሃል ወይ? ዩኒፎርም በደንብ ለብሰሃል ወይ? ጸጉርህ እንዴት ነው? ኖት ጽፈሃል ወይ? ጥያቄ መመለስ አለ። ፐርፌክትሊ ለመቅረጽ ስለምትፈልግ ታደርገው እዚህ ትውልድ ጋር ትጋጫለህ። ትክክለኛ አስተማሪ ስትሆን። አዎ አስተማሪ ካልሆንክ ግን ኦርዲናሪ ፐርሰን ከሆንክ በቃ ፒስ ይልሃል ይሄ ትውልድ። አሁን እኔ ፕሪንሲፕል ብዙ ጊዜ ይሄ እናንተ ከመሰናዶ ጀምሮ ያለ ትውልድ ነው አይደለ? ከዛ በፊት የነበርኩ ነኝ እኔ። ገብተዋል። ገጠር ውስጥ ተምሮ ያደገ ከዛ ወደ ሃየር ኢንስቲትዩሽን የገባ እና ከፍተኛ የሥራ ልምድ ያለው በማስተማር የቆየሁ ነኝ ልበል አይደለ? ግን ይሄን ትውልድ ለማስተማር የግድ የሱን ፕሪንሲፕል ሼር ማድረግ አለብህ። በጣም በቃ ክላስ ዘጋ ጮቤ ይረግጣል። ክላስ ዘጋ ሚስ ስታደርግ እኔ ደግሞ ክላስ ከማይዘጉት ውስጥ ነኝ እኔ። ክላስ ሚስ ማድረግ ኢስላሚክ ሸሪዓም ራሱ ኢንዲኬት የሚያደርጋል። ዑለሞቻችን አልহামዱሊላህ አላህ ይጠብቃቸውና አንድ ሰው በሚያስተምረው ትምህርት አንደኛ ፐርፌክት ካልሆነ፣ ሁለተኛ እንደገና ደግሞ ክላስ የሚዘጋ ዘግቶ ደሞዝ የሚቀበልም ከሆነ እኮ ክልክል ነው አይደል የሚሉት? ክልክል ነው ይላሉ። ፐርፌክት ካልሆንክ ሌላ ስራ እኮ ትሰራለህ እኮ። ተገቢው ሰው አይደለም። ለምሳሌ አሁን ትምህርት ላይ ጎበዝ ያልሆነ ልጅ እኮ በኤሌክትሮኒክስ በዲሽ በምን ይሄን በመጠጋገን እኮ ፐርፌክት ልጆች አሉ። እኔ አዲስ አበባ ላይ የትኛውም ንግድ ብራንች ሲሄድ እኮ የትኛው የግል ባንክ ሲሄድ እኮ በጣም ብዙ ልጆችን አገኛለሁ እኮ። በጣም የሚገርም ነገር ያስተማርኳቸው ልጆች ማለት ነውና ኮሌጅም ላይ እንደዚህ ወደ 6 ዓመት ምናምን አትላስ ኮሌጅ የሚባል አስተምር ያለሁኝ እዛም እና ያገኙሃል ልጆቹ። በቃ አስተማሪ ማለት በቃ እንዳንተ ነው ይሉሃል፣ ምን ይሉሃል፣ ኮሜንት ይሰጡሃል ምናምን። የግድኛ ዲን ነው የሚያስተምርህ። እስልምና በጣም ጠንካራ እንድትሆን ያደርግሃል ከተከተልከው ማለት ነው። እና ከርዕሳችንም እንዳልወጣ ይሄ የሂጃብ ጉዳይ መፍትሄ እያገኘ ይመጣል ኢንሻአላህ። ከዚሁ ጋር ተያይዞ በተለይ ሂጃብን አነሳን እንጂ ስፔሲፊካሊ አነሳን እንጂ ከሂጃብ ሌላ ብዙ ችግሮች አሉ። እነዛ ነገሮች በድምር መሆን ሌሎች ምክንያቶችም ቢሆን አይደል ሙስሊሙን ከትምህርት አግልሎታል። ከትምህርት የተገለለ ማህበረሰብ ውጤታማ ይሆናል ብሎ ማሰብ በጣም ከባድ ነው። በጣም አይደለ? ሙስሊሙ ከትምህርቱ ርቆ ሸሽቶ እንደውም ነጋዴነትን አይደል በታሪክም በምንም በአንዳንድ ኢንፍሉዌንሶች ወጥቷል። ስለሱ እናንሳ። ተገሎ አሁን ለምን አክሱም ላይ የሚሆን ሌላ ቦታ ላይ ተከልክለው ሙስሊም ተማሪዎች ተከልክለው በሂጃብ በምንም ተገፍተው በጣም እንትኑ ተጽዕኖ ከባድ ነው ለሚመጣው ከስር ለሚመጣው ትውልድ። አይ ሂጃብ እየተከለከለ 12 ዓመት ተማሪዎች ተከለከለ ስለዚህ አልማርም። ከዚህ ቀደም ደግሞ የነበረን የሙስሊሙ ደግሞ ተሳትፎ ከትምህርቱ ተርቆ ተገሎ ነበረ እና እንደ ትውልድ የሚያሳርፈው ተጽዕኖ በጣም ከባድ ነው ብዬ ስለማስብ እስቲ ስለሱ እናንሳ። እንግዲህ ያው መማር እንዳለብን ያው ቅድም ነገር ያለው በወንዶችም በሴቶችም ላይ እውቀት መፈለግ ግዴታ ነው። ለኛ ግዴታ ነው። በቃ ኦፕሽን አይደለም። ኢትስ ማንዳቶሪ ነው። ኦብሊጌሽን ነገር ነው። በቃ መማር አለብን በቃ። ስለዚህ አሁን ምክንያቶች አሉ። እነዛ ምክንያቶች ግን ቻሌንጆቹን በርግጥ የሂጃብ ጉዳይ ብቻ አይደለም ቻሌንጅ የሚያደርገን። ሪሊ ማሬጅ የምትለው አለ። ለምሳሌ ወደ እኔ ወዳደኩበት አካባቢ ሪሊ ማሬጆች አሉ። ፕላስ እንደገና ይሄ ማይግራንት ማድረግ፣ ይሄ ወደ ውጭ መውጣት፣ ወደ አረብ ሀገር መሄድ፣ እንደገና ደግሞ ይሄ ተስፋ መቁረጥ፣ በትምህርቱ አካዳሚሻን አለመሆን፣ የተለያዩ ምክንያቶች አሉ። እነዚህ ዋና ዋናዎቹ ናቸው እንጂ ያነሳቸዋል። ይሄንን 24 እና 25 የወጡ የኢትዮጵያን ሙስሊም ዊሜን ወይም ደግሞ የኢትዮጵያ ሙስሊም ተማሪዎች ሴት ተማሪዎች ትምህርት ላይ ያላቸውን ተሳትፎ በጣም ወርዷል። ተሳትፎ ማለት ነው ፐርሰንቱ ራሱ በጣም የወረደ ፐርሰንት ነው።
ስታቲስቲክሱ ማለት ነው። እና ያ ምንድነው እንትን የሚለው ያነሳው መጀመሪያ ያነሳው ኤርሊ ማሬጅን አንስቶታል። ያለ እድሜ ጋብቻንም በእርግጥ የቆየ ሪዝን ይመስላል ስታየው አሁንም አለ ማለት ነው። ቶሎ ብታገባልኝ። አዎ ሌላኛው እንደገና ደግሞ ይሄ ወደ ውጭ መውጣት አረብ ሀገርን ፋሚሊውም በቃ እዛ ሄዳ ብዙ ብር እንደምታመጣለትና ቤት እንደምትሰራለት ኑሮ እንደምትቀይርለት አይነት ነገር በፋሚሊም ጫና አለ፣ በተለይ ሴት ልጅ ላይ ማለት ነው። ወንዶቹም እንደዛው ነው። በጣም አሁን እኮ በጣም ብዙ ሰው እያለቀ እኮ ነው። የመን ላይ አፋር ላይ ሰሞኑን አይተዋል። የአፋር በጣም ከባድ ነው እኮ የአፋር ሰሞኑን ሁለት ቀኑ ዛሬ ሁለተኛ ቀኑ ነው ወደ ውጭ ሊሄዱ ያሉ ተገልብጦባቸው ማለት ነው። ከ30 በላይ ምናምን ነው እንትን ያለው። እና ምን ልል ፈልጌ መሰለ ይሄ ወደ ውጭ የመኮብለሉ እንትን በጣም ከፍተኛ ትምህርቱ ላይ ጫና ፈጥሯል። ሴሚስተር ድረስ ተምረው አረብ ሀገር የሚሄዱ አሉ። ሴሚስተር ድረስ ተምረው ማለት ነው። የተደች አረብ ሀገር ሄዳለች ነው። እንደ አዲስ አበባ እንኳን ደህና ነው ቁጥሩ ገብተዋል። ስለዚህ አሁን ያለው የሙስሊሙ ተሳትፎ በጣም እየቀነሰ ነው ያለው። ቀነስክ ማለት ደግሞ ቅድም ያልኩ ተቋማት ላይ መግባት አትችልም። ተቋማት ላይ ካልገባህ ደግሞ ይህንን ፕሮብለም መቅረፍ አትችልም። ቴክ ፎር ኤግዛምፕል አክሱሙን ውሰደው። አክሱሞች እኮ ተሸውደዋል። አክሱም አሁን ያለው የትምህርት እንትኑ አስተዳደሩ የተሸወደው ምንድን እንደሆነ ታውቃለህ? በቃ ዝም ብሎ ፐርሰናሊ አታክ ለማድረግ ነው እንጂ ህጋቸውም አይፈቅድም፣ ሃይማኖታቸውም አይፈቅድም ከልክሉ የሚል ማለት ነው። ገብቶሃል አይደለ? ሂጃብ የለበሰች ሴት እዛ አትታይም፣ እኛ ትምህርት ቤት ውስጥ አትታይም ማለት ከፐርሰናል የመጣ ክፋት ነው እንጂ ማለት ነው። ክፋት ብዬ ነው የምወስደው እኔ እንጂ በጣም ያስፈልጓቸዋል። አንድ ናቸው። በሪሊጅ ተለያዩ እንጂ በሃይማኖት ደግሞ ትለያያል። አንድ አካባቢ ላይ ቋንቋቸው ትግርኛ ነው፣ ተወልደው ያደጉት እዛው ነው። ከየትም አልመጡም እኮ ከየትም የመጡ አይደሉም። ስለዚህ እንደው በሐቅና ውራ ከተባለ እንደው ሰሜን ኢትዮጵያ ለኢትዮጵያ ሙስሊም የዋለለት ውለታ ቀላል ነው እንዴ? ቀላል እኮ አይደለም። ውለታ አለው እኮ። ያ ውለታ ተረሳና ዛሬ ላይ በጣም እንደዚህ አይነት ነገር መነሳቱ ድንገት የተነሳች ነገር ናት። እንደው ዝም ብሎ አንድ ግለሰብ እንደው ሞቅ ብሎት ያነሳው ነው እንጂ ክልከላው በራሱ ተመካክረውበት አይደለም። እዛው የሱ የሥራ ባልደረቦች በራሱ አይስማሙበትም። ሂጃብ አድርጋ ትማር ነው የሚለው። ስለዚህ ይሄ ሰሜኑ የጦርነት ቀጠናም ቢሆንም ውለታም አለ እኮ። ለሪሊጅኖች እኮ ባለ ውለታ እኮ ነው። ለምን እንረሳዋለን? እኛ ሙስሊሞች አልሐምዱሊላህ ውለታን አንረሳም። ውለታ ረሺዎች መሆን የለብንም። ገብቶሃል አይደለ? የዋለልንን ሰው ሃይማኖቱ የኛ ስላልሆነ ብቻ አይደለም። ገብቶሃል አይደለ? የማንም እምነት ተከታይ ይሁን እናመሰግነዋለን ለዋለልን ውለታ ማለት ነው። እና የአክሱም ጉዳይ ስሩ ታይም ይፈታል። የዚህ የሂጃብ ጉዳይ ማለት ነው። አንገብጋቢው ጉዳይ ግን አክሱም ላይ ታውቃለህ እንግዲህ ኢትዮጵያን ሙስሊሞች በቃ በዓለም አቀፍ ያለው የኢትዮጵያ ሙስሊም ኢቭን ራሱ ነን ሙስሊሙ ሳይቀር የሚያሳዝነው ነገር የመስጂዱ ጉዳይ ነው። የመስጂድ ያለመኖር ማለት ነው። ያዛኔ መስጂዱ መስጂድ ያለመኖሩ ሙስሊሞች አይደንቲፋይ የሚያደርጋቸው መስጂድ ያለመኖሩ ያው ያሳስበሃል። እሱ እንግዲህ አሁን ላይ እንደዚህ ነው ብለህ ባትናገርም ማለት ነው። የሂጃቡ ጉዳይ ግን ዝም ብሎ ጊዜያዊ ነገር ነው ከክፋት የመጣ ካልሆነ በስተቀር እንጂ እንደው አንድ ሙስሊም ፋጡማ ወይም ዚነት የምትባል ልጅ ሂጃብ ለብሳ ብትማር ከትምህርቱ የሚያግዳት ነገር አይደለም። ነገ እዛው ተቋም ላይ ገብታ ነው የምትሰራው። ሌላ ቦታ እንኳን ሊሄድ አትልም። ተመረቃ ስትመጣ እዛው ነው የምታገለግለው። አክሱም ተቋም ላይ ነው በጣም ፌር በሆነ የመንግስትን ንብረት ሳታባክን ጊዜዋን በአግባቡ ተጠቅማ ገብቶሃል አይደለ? ሙስና ሳሰራ ኃላፊነቷን ጠፍ አድርጋ ትወጣለች ብለን ነው ማሰብ ያለብን ማለት ነው። እና እነዚህ ቻሌንጆች እያሉም ቢሆን መማር አለብን። ቻሌንጁን ተቋቁመህ ነው መማር ያለብን። ትምህርት ቤት ለሴት ልጅ ፈተና ነው የሚል አውቃለሁ እኔ። ለምን አትማሪም አልናት። ሂጃቧን ከልክለዋት ማለት ነው 90ዎቹ ላይ ማለት ነው። አይ ቲቸርዬ ትምህርት ቤት እኮ ለሴት ልጅ ፈተና ነው አለች በሰዓቱ። የሚገርም ነገር ማለት ነው። ዛሬ ያቺ ልጅ ያው ባሏም አስተማሪ ነው። ልጆቹ ወልዳ ተሸፋይ ናት። በፊት ሂጃብ ነበረ። ሂጃብ ራሱ እኮ ይገፈፍ ነበር እኮ በደንብ ተዝ ላይ ላጥ አድርጎ ይወስዳል ሰልፍ ላይ በር ላይ ሲገቡ። ዛሬ ደግሞ እሱን የሚነካ የለም። አልሐምዱሊላህ እናመሰግናለን። መንግስት እሱን ማሰሪያ በጅ። ስለዚህ ወሳኙ መልእክት ይሄንን ፖሊሲ ራሱ ለመቅረጽ አሁን ይሄን ሂጃብ የዲኑ ያለውን እንትን ራሱ ለማለት ተምሮ ሙስሊሙ እዛ ፖሊሲ ቀረጻ ላይ መሳተፍ አለበት። መግባት አለ ተቋማት ላይ መግባት አለብን። በቃ እድሉ ያለን በቃ አንድና አንድ ቻሌንጅን በቃ ኦቨርካም ማድረግ አለብን። መቻል አለብን። በቃ ችለን ኦቨርካም አድርገን
ሃርድሺፖችን የሚመጡት ነገሮች ሳንንበረከክ ከተማር ነገሮች ይስተካከላሉ። መርሐባ ጥሩ ሀሳብ አንስተናል። ወደ መጨረሱ ላይ ያለነው እስቲ ቀረ ሀሳብ እዚህ መድረክ ላይ መጥቼ ማስተላለፍ አለብኝ የምትለው ሀሳብ ካለ ላንተ እድሉን ልስጥ። መርሐባ እንደ መምህር የቀረ ሀሳብ እንደው መጨመር አለበት የምለው እንትኖች ላይ ነው። ሙስሊም ባለሀብቶች ላይ መልእክት አለኝ። እኔ ትልቅ አባት ነኝ፣ ገብቶሃል አይደለ? በእድሜ በሙሉ ማስተምራቸውን ልጆች አባት መሆን የምችል ነኝ፣ ወላጅ አባት ማለት ነው። እና ባለሀብቶች ትምህርት ቤቶችን መገንባት አለባቸው። ኢንቨስትመንቱ ክፍት ነው፣ ገብቶሃል አይደለ? ስለዚህ የሙስሊም ባለሀብቶች ትምህርት ቤት ገነቡ ማለት አብዛኛው ቅድም ሳይማሩ የቀሩ ሙስሊም ተማሪዎች ባለባበስ ምክንያት፣ በኒቃብ ምክንያት፣ በሂጃብ ምክንያት የቀሩ ልጆች እነሱን የማንሳት ነገር ይኖራል። ገብቶሃል አይደል? እስላማዊ ትምህርት ቤት ከተገኘ ሙስሊም ባለሀብቱ በቃ ያለውን ገንዘብ ከቻለ ሙሉ በሙሉ ብዬ ነው የምናገረው። ስትራቴጂ ቀርጾ ሊንቀሳቀስ ይገባል። በቃ ትምህርት ቤት ላይ በቃ ትውልድ የማዳን ነገር ነው ይሄ። ትውልድ ካልተማረ በቃ ምንም አሁን ገንዘብ በኢኒሚስ ቅድም ያልከኝ ነገር አለ። ነጋዴ ይሆናሉ። አሁን ነጋዴ ይሆናሉ። የችርቻሮ ነጋዴ በለው ተምረው ራሱ የጅምላ ነጋዴ በለው ያስመጭና ላኪ በለው ነጋዴ ይኮናል። ትምህርት ከሌለ ግን አይሆንም። በቃ ኤጁኬትድ ማን ሆነው ቢዝነስ ማን መሆን ይችላሉ። አንዴ እኔ አስተማሪ ልንገርህ 11ኛ ክፍል ስማር ማለት ነው 40 አልማርም። ጁማ ማለት ያው ከጁማ ሶላት ጋር የተያያዘ ነገር አይደለም። የገጠር ልጅ ነኝ። የጁማን ትምህርት እየተውኩ ማዘርጋ ነው የምሄደው። ገብቶሃል አይደለ? በስንቅ ነው የምማረው። ስንቅ የሚያመጣልኝ የለም። ስለዚህ ትምህርቱን እየተውኩኝ እሄዳለሁ። እና ሰውየው ነን ሙስሊም ነው። አብዱ አለኝ። አቤት። ይሄ እኮ አንተ የምትለፋለት ትምህርት አንዴ ካለፈ አታገኘውም። ያ ግን ቤተሰብ ጋር ያለው ነገር ተቀምጦ ነው የሚጠብቅህ። ትምህርቱ ከተሳካለህ ወይ ካልተሳካ እዛው ቁጭ ብሎ ይቀራል። ግብር ነው። ስለዚህ ንግዱ ቁጭ ብሎ ይጠብቃቸዋል። መጀመሪያ ግን ኃላፊነታቸውን ትምህርት ቤት ላይ ያለውን ነገር መወጣት አለባቸው። ተማሪዎች እንደዛ ነው ማሰብ ያለባቸው። ትምህርት እየተማርክ ልትነግድ ትችላለህ። የምትነግደው ነገር ምናልባት እንግዲህ አመቻችተህ ሊሆን ይችላል እንጂ ከትምህርት ግን ንግድን ማስቀደም የለብህም። ለምን? ንግዱን ማንም አይነካብህም። ከተማርክ በኋላ ትመጣለህ። ስለዚህ ሙስሊም ባለሀብቶች እንደው እኔ አልሐምዱሊላህ አሁን ያሉትንም በጣም እናመሰግናለን። ገብቶሃል? አንድ በደንብ እንቅስቃሴ ያደርጉ ያሉ አዎ፣ በጣም ወርቅ የሆነ የተጣራ ተማሪ አሉ ከድንጋይ አንጻው የሚያወጡ። አረ ለምሳሌ አሁን እኔ የምሰራበት ተቋም አለ ነጃሽ። ተማሪዎች አይታቸው አጠግባቸው ሂጃባቸው ገብቶሃል አይደለ? ጀማዓ ሰላታቸው በጣም የሚገርም ነገር ማንነትም አንድ ላይ ጨምሮ አይዴንቲፋይ አድርገው ይሄ ሙስሊም ባለሀብት ስለገነባው አይደለ? ሀያቱን ረጅም ያርገውና ገብቶሃል አይደለ? ስለዚህ አሁንም ቢሆን ሙስሊም ባለሀብቶች የትምህርቱ ኢንቨስትመንት እንደ ሀገርም በጣም ወሳኝ ነው። እንደ ሀገር ማለት በጣም ጠቃሚ ነው። ታውቃለህ? የሀገርን ግብር ይከፍላል፣ የሀገርን ኢኮኖሚ ያሳድጋል፣ መንግስትን ሰፖርት ያደርጋል። ክራውድድ የሆነውን የመንግስትን ሎድ እንዲህ ቀላል ችግር ይቀርፋል እንዴ? ስለዚህ ቢገነቡላቸው እንደዚህ አይነት ነገሮች ላይ ሞር አሁንም ቢሆን ያልገቡ ሰዎች ቢገቡ እንደ መምህር፣ እንደ አስተማሪ፣ እንደ አንድ አባት መናገር ያለብኝ መልእክት ይሄ ነው። የትምህርት ቤትን በተመለከተ ማለት ነው። በሌላ መልኩ ያው ተማሪዎች አሁንም ቢሆን ተማሪ ማለት ትምህርት ማለት ምን እንደሆነ በደንብ ቢገነዘቡልን። ማለት ኢቲክሱ እንዳረከው ነው። ወጣ ያለ ባህሪም ልትይዝ ትችላለህ፣ ትመለሳለህ። ገባ ወጣ አይነት ባህሪ ወጣቶችም ስለሆኑ ማለት ነው። ግን ትልቁ ነገር ምንድነው? ትምህርት ምን ያደርጋል የሚለው አባባል ከሙስሊሞች ማይንድ መፋቅ አለበት። አይደለም ሙስሊሞች ነን ሙስሊሙን በራሱ ትምህርትን ፕራዮሪቲ ማድረግ አለበት። በትምህርት ላይ መደራደር የለባቸውም። በጣም ወሳኝ ነው። በቃ ትምህርት የሚባለው ነገር ማለት ነው። አንዴ ካለፈ ልታገኘው አትችልም። ስለዚህ አሁን ኢትዮጵያ ውስጥ ትምህርት ወድቋል። ተማሪዎች የማያልፉት ለምንድን ነው ብትል ትውልዱ ነው። በቃ ፋሚሊውን በዛ ሰፖርት ማድረግ አለበት ልጆቹን ማለት ነው። ስለዚህ በተለይ ሙስሊሙ ማህበረሰብ ይህንን ነገር ኃላፊነት አለብኝ በቃ መማር አለብኝ የሚለው ሲማር ደግሞ ምንድን ነው መሆን ያለበት? ኤክሰለንት ተማሪ ሆኖ ነው መማር ያለበት። ገብቶሃል? ስለዚህ እዛም ላይ የነበሩብን ክፍተቶች ማስወገድ ያለባቸው ተማሪዎች ማለት ነው። በጣም ብዙ ክፍተቶች አሉ። የቤት ስራ ሳይሰራ ኖት ሳይጽፍ ከትምህርት ቤት የሚቀራል።
ብዙ ነገር አለ። አይከታተልም፣ አያጠኑም፣ ኮንሲደር አያደርጉም። በቃ ትምህርትን በቃ የመተው ነገር እንደ ትርፍ ነገር የሚያዩት አለ። ትምህርትን መዝናኛ ኢንጆይመንት አይደለም። ትምህርት ኢንጆይመንት አይደለም። ዋይ ትምህርት ቤት የምሄደው ለምንድን ነው ብሎ መጠየቅ አለበት። ገብቶሃል አይደል? በጣም በትምህርት ያለፉ እኮ ዛሬ እንደነ አሚን አጠቃላይ ሆስፒታል የሚሰራው ዶክተሩ ሰሞኑን ደግሞ ምንድነው የቀረቡት ማናቸው ዩኒቨርሲቲ ቲቪ ላይ ማለት ነው ቢኮሎር ነው ምን የሚል እንትን ያቋቋሙት ዶክተር ማለት ነው። እነሱ አሁን እንደዚህ ቀላል አይደሉም። ገብቶሃል አይደለ? ስለዚህ በትምህርት ላይ ያለን አመለካከት አንድና አንድ በቃ ኦፕሽናል መሆን የለበትም፣ ኮምፐልሰሪ ነው መሆን ያለበት፣ ግዴታችን ነው ብለን ማለት እና ግዴታችን ከተወጣን ኢንሻአላህ አላህም ያግዘናል። እንደ ማህበረሰብ ቆንጆ ትውልድ መፍጠር እንችላለን። አዎ መርሐባ። እንግዲህ አብዱ እዚህ ድረስ መጥተህ በጣም ቆንጆ ፍሬ ያለው ሀሳብ ስለሰጠህን በጣም በእኔም በተመልካቾችም ስም ጀዛከላህ ኸይር። አላህ ይጨምርልህ፣ አላህ ያበርታህ፣ አላህ ያጠንክርልህ፣ ልጆችህንም አላህ ይጠብቅልህ። እንግዲህ ተመልካቾቻችን ከአብዱ ጋር ወይ ደግሞ ከአቡ ፍልስጤን ጋር የነበረን ቆይታ ይህን ይመስል ነበር። በጣም ቆንጆ የተማራችሁበትን ሀሳብ ወደ እናንተ እንዳሻገርን ተስፋ አደርጋለሁ። እኔ በሚቀጥለው ሳምንት ከሌላ እንግዳ ጋር በሙባረክ ፖድካስት መመለስ ይሆናል። እስከዛው ድረስ ቆንጆ ሳምንት እንዲሆንላችሁ እየተመኘው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።